ሚስት አንዴ ልመርቃችሁ ራሴንም ልመርቅ። እንደዛ አይነት ሚስት ፈጣሪ ይስጠን። አሜን። እንደ ሮዛ አይነት ሚስት ፈጣሪ ለሁላችንም ያድለን። አሜን በሉ አንድ ላይ እስኪ ኮሜንት ላይ ያው እንዴት ናችሁ? አማን ነው? ሁሉ አማን ነው? ቤተሰብ፣ ስራ፣ ልጆች አማን ነው ትላለህ? ዛሬ ማለት ነው ካስታወሳችሁ የዛሬ ስንት ከሶስት ከአራት ቪዲዮ በፊት ማለት ነው ስለነ ሮዛና ባሏ ነግሬያችሁ ነበረ። እነዚህ ማለት ናቸው። ያው ባለፈው ቪዲዮ ላይ ባሏ በጣም ቀዝቃዛ ምንም እሷን ማይረዳት ምናምን ብያችሁ ነበር አይደለ? አሁን ግን ትንሽ ሳይሻሻል አይቀርም። ነቅቷል። ዩቲዩብ ማነቃው ነገር የለም ማነቃው ሰው የለም ትላላችሁ። ነቅቷል። ካላወቃቸዋቸው እነዚህ ናቸው። ለማስታወስ ያክል እንያቸው። ያው እንደምታውቁት ባሏ ምንም እንትን አይልም፣ እሷ ነች የምትወደው ነው። እሱ በቃ ምንም ፎንቃ ምናምን አያውቅም። ቀዝቃዛ ነው፣ ይጠላታል ሳይሆን ቀዝቃዛ ነው። እሷ ግን በጣም የፎንቃ ሰው ነች። ካያቸው ለምሳሌ ካላስታወሳቸዋቸው ባሉካዬ የኔ ማር የኔ ፍቅር እሷ እንዴት እንደምትንከባከበው ነው ማየት ያለብን። የኔ ቆንጆ እሺ፣ የኔ ቾኮሌት የኔ ቸኮሌት የኔ ቆንጆ የኔ ቸኮሌት ምናምን ትለዋለች። ሾፋችሁልኛል። እሱ ዞር ብሎ ማያያትም ሌላ እሱ ቡናው ላይ ነው። የኔ ፍቅር የኔ ቆንጆ የኔ ቾኮሌት የኔ ቸኮሌት ትለዋለች። እሱ ቡናው ለሱ ቸኮሌቱ ቡናው ነው። ማሚዬ አሁን ግን ሳይሻሻል አይቀርም ነገር የሆነ ሰልጠን ብሏል። መመለስ ወድሻለሁ ምናምን ማለት ጀምረዋል ነገር ግን ወደሱ ከመሄዳችን በፊት ማለት ነው እቺ ልጅ ማለት ነው በጣም እኔ ላይክ እንደምወዳት ነግራቸዋለሁ። እንደምወዳት ሲል ለህይወት ያላት ትጋት፣ ለቤተሰቧ ለባሏ ያላት ነገር ከባድ ነው። ገባችኋ? ኑሮን ለማሸነፍ የምታደርገው ነገር ወሳኝ ነገር ነው። ሰሞኑን ግን በቃ የሆነ አጉል ዩቲዩበር እየሆነች ነው። እሷም አሁን ለምሳሌ እንዲህ እያለቀሰች መታ ማለት ነው። አስደነገጠችን። ገባችኋ? ደነገጥን እኛ በቃ እንዴት ምን ሆነችብን ብለን። እሷ ግን ሙድ እየያዘችብን ነው። ሹፋት ብቻ እና ውዲቶቼ ዛሬ የመጣሁበትን ምክንያት ማለት ነው በጣም አዝኜ አስቡት እንግዲህ እኛ እንደዚህ ዩቲዩበሮች ምናምን የውሸት የሚሰክሱ አሉ አይደለ? ምን ጠላቸው ማለት ነው። አጉል በውሸት የሚያለቅሱ ምናምን። እሷን በጣም በቃ ሪሊስት ነች፣ እውነት ነው፣ እውነተኛ ሰው ነች ምናምን ብለን ወደናት ሙድ የሚያዝ ጀመረ። ሹፉል እኔ መጀመሪያ ሳይሆን ደንግጬ ነበር። እንዴ ምን አረጋት ምናምን ብዬ ነበር። ካስታወሳችሁ ከዚህ ቡናውላ ደፍቶባት ነበር። ካስታወሳችሁ ከዚህ ቡና ምናምን ደፍቶባታል። ገባችኋል? እና ምን ሆነች ብዬ በጣም እየሰማዋት ነበረ። እና ስታለቅስ እንዲየ ስትል ማለት ነው። ሹፋት ብቻ እንዴት ሙድ እንደያዘችብን አስባችሁታል? እንዲየ ስትል እኔ ምን ሆነች ብዬ ነበርኩ። እንደ ዛሬ ተከፍቼ እንደ ዛሬ እውነት እንደ ዛሬ አባባላ ደግሞ አስቡ ተቀ የእውነት ነው የሚመስለው። ግን ይኸው እኔ ልንገቻ ስማት እንደ ዛሬ ተከፍቼ እንደ ዛሬ አልቅሼ አላውቅም ለመናገር እና ቪዲዮ በላይክ እና በሰብስክራይብ ጀምሩት፣ እስከ መጨረሻ አዳምጡት። አይ ዩቲዩብ እኮ ማበላሻው ሰው የለም ታውቃላችሁ። እንዲህ እያለቀሰች በሰብስክራይብ እና በላይክ ጀምሩ ትላለች። ወርት ይዝብናለች። የስንቱ መጫወቻ ወድን ትላለች። ሮዛ አንቺ ጥሩ ሰው ነች ስንል ብቻ ስሟት ምን እንደምትል እና ማስታወቂያው እዩት እስኪ። ምን ልነግራችሁ ነው የመጣሁት። ዩቲዩብ እኮ ካላለቀሱ እኮ ማለት ነው ሰው እይታ የለም ተብዬ ማለት ነው። ይሄ ሽንኩርት ጥብጬ ባይኔ እንደዚህ ብለው እምቢ ብል አላቃጥረኝ አላለቅስም አለ። እምቢ ራሱ የለውም። አያችሁ ደረቅ ነው። አይ ሮዛ ለአንቺ ስንደግፍኛ ሮዚና የቺ ሀቀኛ ሰው ነች እያልን አንቺ ጭራሽ ሽንኩርት እንትን ብለሽ ለማሳዘን ነው ዩቲዩብ ካላለቀሱና ነገር ካልፈለጉ ምናምን ትይናለሽ። አዝነናል፣ የምር አዝነናል። አተፋክ ሮዚ
ሮዚ ማልቀስ እኮ አይገባሽ። እናንተ ግን እውነት ዩቲዩብ ብር ማበላሸው ሰው የለም የሚባለው እውነት ነው። ታውቃላችሁ? ዋት ሄል እዩት እዩት፣ እንደዚህ ባረገው ከዛ ቻናል ቀዝቀዝ ሲልብኝ ማለት ነው። ለምን አልቀሽ ሽንኩርት አይደል አስባችሁታል? ቻናል ቀዝቀዝ ሲልብኝ ኦ ማይ ጋድ ዩቲዩብ እያበላሸ ነው። ሮዚን ካበላሸ ብዙ ሰው ያበላሻል ዩቲዩብ። ቀብቼ ፍቅረኛ እምቢ ብሎኛል ብዬ እያለቀስኩ ለምን አልመጣም ብዬ ማለት ነው። በዛውም ደግሞ በጭቃ ወጥቼ በቀለም ገብቼ ለምን እንደዚህ ታይላላ ካፍለ ብዬ እያለቀስኩት ስመጣ እምቢ አለኝ። ምንም አላረክስም አለኝ አይኔ ማለት ነው። ግን እናንተ እንዴት ሆናችሁ ነው አይናችሁ ቀይ እንደሆነ በርበሬ መስሎ የሚመጣ ማለት ነው? እስኪ ንገሩኝ። ከዛ ልንገራችሁ፣ ወደ ቁም ነገሩ ልግባና ይሄ ቪዲዮ ማለት ነው አብሬሽ ጋርና አድርሱልኝ ጉታ ችጋራ አስታክፍርልህ ወጣ ሄል ግን ሲሪየስሊ ማለት ነው። ላይክ ደስ የሚሉ ልጆች ነበሩ። ዩቲዩብን ሁሉም አስመሳይ ነው ምናምን ብለን አዛውነናል። ላይክ ሁሉም ለቪው ነው እንጂ ላይክ ሲሪየስሊ ስለሚወደው ነገር አይደለም የሚሰራው ምናምን ብለን ስንት አውርተን እነዚህ እነ ሮዛ ግን ወሳኝ ሰዎች ናቸው ብለን ሳንጨርስ ሮዚ ምርት ይጅብናለሽ ትላለህ። ኤኒዌይስ ግን ወደ ቁም ነገሩ ስንገባ አሁን እሱን ተዋትና አፉ ብለንሻል ትልና ሮዚ ባሏን እያስተካከለችው ነው። በግራም በቀኝም ኮትኩታ ማጥባም እያስተካከለችው ነው። እንዴት አስተካከለችው ካላችሁኝ ግን በመጮህ በመሳደብ አይደለም። ይኸውልኝ እንዴት እንዳስተካከለችው። ቆይ አይደለም አንዴ ወደሱ ከመግባት በፊት እንዴት እንዳስተካከለችው ከመንገሬ በፊት ሰው አዛ እያረጋቸው እንደሆነ ታውቃላችሁ። ላይክ የማዳም ቅመሞች ግን ብታርፉ ነው የሚሻላችሁ። እውነት ረፉ ግፋለሁ። አሁን ምኑ የሚወደድ ሰውዬ ነው፣ ምኑ የሚቀማ ሰውዬ ነው። አስተዋክፍሩላት እላለሁ። ምኑ የሚቀማ ሰውዬ ነው፣ እንቀማሻለን ምናምን ይሏታል። ገባችሁ አይደለ? ለማጣላት እንደዚህ እያለች ነው አይወድሽም ምናምን እያሉ በቃ አዛ ያደርጓታልና እሷ ደግሞ በቃ ከምር ነው ተወስደው። ገባችሁ? አሁን ይልኝ እዚህ ጋር የምትለው አዛ እያረጋችሁኝ ነው እኛን ለማጣላት ነው። ሽፉልኝ ወጣውረት እኛ እንጣላ በደህናቻችን ራሱ የኖርና ነው። ዛሬ ደግሞ በአዳዲስ ነገር መተናል። በስጦታ ባልካይ በስጦታ ፈታ ላረገው መጥቻለሁ። እሺ ነው ቆንጆ አቺ መቀስ ምን ይወሽ ነው? ሸም ነው። ልጆቿን ግን አይሮኑ ለልጆቿ ያላት ፎንቃ ግን እኔ ባለፈውም ብያለሁ። አይሮኑ አንቺ መቀስ አለች እኮ ልጅቷ። ምን አይነት ስድብ ነው ግን? አንቺ መቀስ ይባላል ልጻልሽ። ሰላም አለይኩም በላቸው። አትፍራ ፈታ ሰላም አለይኩም ለማለት ራሱ እንዴት እንደምን እሺ። እኛ ወደፊት እንጂ ወደ ኋላ ነው። እሺ የኔ ቆንጆ ፈጣራችን አላህ ነው እንጂ የፈጠረን እሱ ወንጀልም ቢኖርብን ወንጀልም ባይኖርብን ማለት ነው የሚምረንም አላህ ነው። ስለዚህ በማያገባቸው ትግቡ። በተለይ ኢትዮጵያ መልእክት ለእናንተ ለኢትዮጵያዎች የመዳም ቅመሞች አይደሉም። አንዳንዳችሁ ደግሞ የመዳም ቅመሞች ቪዲዮ ቆርጣችሁ ቤተሰብ ጋር እንደዚህ ናት ከለ እንደዚህ ምን ነው እኔ ጉራ የገባኝ ነገር ማለት ነው። ምቀኛ እኮ ከባድ እኮ ነው ታውቃላችሁ። ምቀኛ ሰው እኮ ሲያልፍለት አንወድም። አሁን እቺ ምን መጥፎ ነገር ሰርታ ነው ላይክ ለቤተሰብ የሚላከው ጀስት ህይወቷን ለማስተካከል ሄደችው። ሺዝ ላይክ ዚስ ላይክ አሷን ሼክ አላደረገች ወይ የሆነ ቦዲዋን አላሳየች እንደ ነፍ ቲክቶከሮች እንደምናውቃቸው አርፋዶ ስራዋ የምትሰራው። እኔ እኮ ይልኳል ለቤተሰብ ምናምን አዛ ያደርጋሉ እየላኩባት ባህሏ እንዲህ እያደረገች ነው ሰዳት ምናምን እያሉ ማለት ነው። እኔ ታሳዝነኛለች ደግሞ መልሷ ምናምን። ስንት ቲክቶክ የተጠቀማ እኛን ወተን እንገባ ከለከላችሁን። ምንድን ነው ቲክቶክ በእኛ ተጀምረዋል እንዴ? ሾሃዳ እስኪ ሰላም አለይኩም በላቸው። ወሬ አላበዛባቸው። እኔ ዛሬ በአዳዲስ ነገር ነው የመጣሁት። ቪዲዮ ሲጀምሩት ላይክ ሰብስክራይብ ስታረጉት ብዙ ቫይረል ወጣል ማለት ነው። ስለዚህ ቪዲዮን በላይክ ጀምሩት። እውነት ለመናገር ዛሬ በስጦታ ነው የመጣሁት።
እኔ እኮ አራድነቷ ደስ ይለኛል እኮ ላይክ ቫይራል ባችን ላይ ሮዛ ነው የእንትኗ ስም ተሳስቼ ነበር ባለፈው። ሮዛ የሚል ነው የዩቲዩብ ስም። ቼክ አድርጓት ግን። አሰላሙ አለይኩም። አረ አጂ አወሩ ልነሳ ከወንበሬ። አጂ አወሩ በስንት ልመና ክቡርነቱ አወሩ። ጎንበስ ቀና ብዬ ልስማውት እንጂ የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ ወይ? አለን ይመስገን፣ ፈጣሪ ይመስገን። አለን ይመስገን። ክቡርነቱ የእርሶን ድምፅ ለመስማት እኮ ማናደርገው ጥረት የለም። አለን ይመስገን። እኔ እኮ ቂጡን ያመዋል ትላላችሁ፣ መሳደብ ጀመራችሁ። ለምንድን ነው? እኔ እኮ አውቄ ነው ተኝቼ የምበላው። አባቱ እኮ በቤቱ እንደፈለገ መሆን አይችልም። ይችላል ወንድም አለም፣ አባቱ እንደፈለገ መሆን ይችላል በቤቱ። ኦ ማይ ጋድ። ለእነዚህ ግን ማለት ነው የሆነ ስድብ ምናምን ኮሜንት የምታደርጉ ሰዎች ግን በቃ ታሳዝን። እውነት ስራ የላችሁም እንዴ ተላለ ዋት ይሄን እነዚህ ምስኪን ሰዎች አሁን ምናቸው ይጠላል ነገር። እሱ ራሱ እኮ ክፉ ሆኖ አይደለም፣ ጀስት የክፍለ ሀገር ሰው ስለሆነ ነው እንጂ ክፉ ሆኖ አይደለም። እኔ እና እሷ ደግሞ ጥላቻ እኮ የለብንም። አውቄ ነው ዝም የሚላት እኮ አውቄ ነው። ግን እናንተ የተሳደባችሁ ነው። ስለዛ ይሄን ለምንድን ነው የምትሳደቡት? ዝም ምላት አውቄ ነው፣ ጅንን ነኝ እንጂ ጠልቻት አይደለም። ይሄን እንኳን አምነዋለሁ፣ እውነቱን ነው። ጠልቷት አይደለም፣ በምንም ጠልቷት አይደለም ትላለህ። ምስኪኖች ግን የመዳም ቅመሞች አላህ በሀገራችሁ ርስቅ ይወፍቃችሁ። አዎ ዛሬ ደግሞ ልከር እንዳላበዛባችሁ በአዳዲስ ነገር በስጦታ መጥቻለሁ። ስጦታዬ እስኪ ምንድን ነው? አሁን ይህ ስጦታ እንግዲህ አሁን ይህን ቪዲዮ ያመጣሁት ለስጦታው አልነበረም። ላይክ ሰዎች እንዴት አዛ እንደሚያደርጓቸው ለማሳየት ነበር ለእናንተ። ግን ልጅቷ በቃ በእያንዳንዱ ቪዲዮ ስጦታ መስጠት ጀምራለች። እንደዚህ አይነት ሚስት ግን የምር ሰለጠንን ከተማ ተምረናል ከተሜነ ምናምን የሚሉ ራሱ ለባሎቻቸው እንዲህ የሚንከባከቡ አይመስለኝም። የምር ማለት ነው። አሁን ላሳያችሁ እንዴት ነው እቺ ሴትዮ ወይም ባል እየተንከባከበች አለችው የምትሉ ከሆነ በስጦታ ፍርፍር፣ ድንች፣ ስኳር፣ ቆጮ አፋፉ ላይ ጠዋት ሲነሳ አፋፉ ላይ በማልቀቅ ጠዋት ሲነሳ እንደ ከተማ ሴቶች በችግር አይደለም ወይ በአዛር ምናምን ፊቷን ጥላ አይደለም የምትቀበለው። ተማሩ ሴቶች። ይህን ቪዲዮ ዋና ለእናንተ ነው ላይክ መስራት ያሰብኩት። እንዲሁም ላይክ ኤሜ አላማዬ ለከተማ ሴቶች ነው፣ ከነዚህ እንድትማሩ ማለት ነው። ገባችኋ? ቆይ ግን ወደዛ ከመሄድ አንድ ልጨምርላችሁ። እንዴት የማዳም ልጆች ማለት ነው እንዴት እንደ ላይክ እሱ ላይ ሂት እንደሚያደርጉት ላይክ እሱ እንደሚጀረጅል አስባችሁታል? ማለት ሰውየውን በመናቅ አይደለም፣ ግን ለሚስቱ እንኳን የሚበቃ ታይም የሌለውን ሰውዬ እንዴት ነው የምትጀረጅሉት? ገባችኋ? አሁን የማዳም ቀሞች እንዴት በቃ ነው ሳቅ ጥርስ ያምራል ምናምን እያሉ እንዴት ሙድ እንደሚይዙባት እሷ ላይ ሹፉልኝ። ግን አረ ግን ሴቶች ይያት ግን በእናታችሁ ይት ኮሜንት ነው የምታነበው ያሉት ሰምታችኋል? ካልተሰማችሁ ሳቅ እስኪ ጥርስ ሲያምር ነው ያሉት። ኧረ ግን በስመ አብ አትቻሉም፣ ሴቶች አትቻሉም። አሁን እቺን የመሰለች ሴትዮ ምንድን ነው እንዲህ የምታረጓት? ለምንድን ነው የምታሳቋት? ቶፊቅ ሳቅ እስኪ ሲቅ እሱ ሲያምር እሱ ጣጣ የለውም ወንድሜ፣ በርጫው ላይ ነው ግን ለበላይ ሆነ ገና ብላ ሲቅስ እኔ ግን አይ ላቭ ሄር በቃ ላይክ ኑሯን ደስተኛ ለማድረግ የምጥርበት መንገድ አይ ላቭ ሄር በቃ እኔ እሱን ይወደድኩላት። እሱም ክፉ አይደለም፣ በቃ ላይክ አለማወቁ ነው እንጂ ክፉ አይደለም። ኪልኪል አለችው እሱ መርቀኑ አስራው ይላል። ተነስተ ሄዳ አዛ አደረገችው።
አስባችሁታል? ተነስቶ ሄደ አዛዝ ታረገው። ግን ያሳየኋችሁ ይሄን በቃ የማዳም ቅመሞች ምናምን እንዴት እያሉ ላይክ እሷ እንዴት እንደሚያስጨንቋት ነው ያሳየኋችሁ። ገባችኋ? አንዴ ጥርሱ ያምራል ይላል፣ አንዴ አጨቅጭቅ ይላሉ። ማይሏት ነገር የለም። ገባችኋ? ግን ይሄ ቪዲዮ እንዳልኳችሁ ለሴቶች ነው። ሴቶች ህይወታችሁን ራሳችሁ ናችሁ ማጣፈጥ የምትችሉት። በተለይ አጉል ተማርን የከተማንን ምናምን የምትሉ ማለት ነው። እንዴት ያዘችው የሚለውን ጥያቄ ደግሞ ላሳያችሁ። እንዲህ ነው ያዘችው። ወደሱ ከመሄዴ በፊት አሁንም ገና የማዳም ቅመሞች ሴቶች የስራችሁን ይስጣችሁ። ሌላ ምን እላለሁ? አዛ እያረጋቻት በጣም አዛ ሲያረ እኔ ግን ለእናንተ ምን አርጊያችሁ ነው ትላለች። እኔ እኮ የምትገርመኝ የምታሳዝነኝ ኤቭሪ ኮሜንት ከልቧ ነው የምትወስደው። አስባችኋል? ሰው ሙድ እያዘብናል፣ እሷ ከልቧ ነው የምትወስደው። እያት እንዴት እንደምትል እኔ እኮ ክፉ አይደለሁም ትላለች። ምንም ክፋት ወላሂ ውስጤን ምንም ክፋት የለውም ለሰው መልካም ነገር በማሰብ እንጂ መስኪን ወላሂ ለአንዳችሁ እስኪ ለማንማችሁ በውስጥ መስመር ማንናችሁ ያስቀየምኳችሁ ልጆች አለ እና አሁንም ውዲቶቼ የምትወዱኝም የምትጠሉኝም ያስቀየምኳችሁም ካለ ባለፈው ያው በባለቤቴ የተነሳ ያስቀየምኳችሁ ልጆች አላችሁ። በባለቤቴ የተነሳ ያስቀየምኳችሁ አላችሁ። ለባለቤቷ እኮ ያልሆነችው ነገር የለም እውነት ማለት ነው። ምን ቀራት? ያልሆነችው ነገር የለም። ለአላህ ብላችሁ አውፋ በሉኝ። ያው አንዳንድ ነገር የተሰሙ ነገር ስላሉ ነው እንጂ እኔ እናንተ ነክቼ አይደለም። እና ውዲቶቼ ሊከርፍ እንደላበዛባችሁ ወላሂ ላዝም ቃላት ተጥሮኛው ዛሬ ደስታ በቃ ምን ሊላችሁ እኔ እንጃ። ብቻ አሁን የተሰጠኝ ሰርፕራይዝ እዚህ መልሼ ለምን አመጣለሁ ብዬ ነው። የተቀረጸ ቪዲዮ አለ ለልጁ አቀርጬ ለቀኩላት፣ ለዩቲዩብ ደግሞ ለራሴ ቀርጬ አስቀምጥ። በነገራችን ላይ ሰርፕራይዙ እንዳይበዛባችሁ ቡናው ነው። እዚህ ጋር ቡናውን ካያችሁ ጫፍ ላይ ያለው ማለት ነው። እሷ ከዚህ በፊት ድሮ ቪዲዮ ላይ ካያችሁት የባለፈውን የሰራው ቪዲዮ ላይ የደከመ ቡና ነበር የምጠጣው እና ሰርፕራይዟ ምንድነው ያደረጋት? የሚገርም ጽድት ያለ ቡና ይዞላ መጣና ደስታ ያስባል። ደስተኛ ለመሆን ራሱ ማለት ነው ትንሽ ነው የሚበቃ። አይ ላቭ ዚስ ገርል ግን አይ ላቭ ዚስ ገርል። ማንኛውም እኔ ላይክ ካገባው እንደዚህ አይነት ሚስት ነው ፈልገው። የምን አራዳ የምን ምናምን ጽድት ያለች ቤቷ የምትወድ እንጂ። ኤኒዌይስ እንዴት ባሌ ልንከባከብ ካላችሁ የከተማ ልጆች መቼም ከሷ ነው ትምህርት የምንወስደው። ሹፉልኝ እንዴት እንደምትንከባከብ ይኸውልኝ። እኔ ልንገራችሁ እነሱን ማየት ከጀመርኩ ጀምሮ ቢያንስ ልንገራችሁ 6-7 ቪዲዮአቸውን 10 ቪዲዮ አይቼላችኋለሁ ቢያንስ ማለት ነው። 10 ቪዲዮአቸው ላይ ቢያንስ ከ10ሩ 6-7ቱ ላይ ስጦታ አለ። ኢማጂን 6-7ቱ ላይ ስጦታ አለ ከ10 ቪዲዮ። እናንተ እስኪ ለባሏችሁ ወይ ለሚስታችሁ አሁን እንኳን ለሴቶች ስለሆነ ማወራው እስኪ ለባልሽ ለመች ነው ለመጨረሻ ጊዜ ስጦታ ይሰጣሽ? ከዚህ በላይ እኮ መሰልጠን የለም። የምር አንዳንዴ ያነጋገራቸው ምናምን ያስቀናል እንጂ ሺስ ቱ ስማርት። ለመጀመሪያዬ ነው ስጦታ ሹፍልኝ በካሜራ ያንቺ ተበለሳት ክፋተ ሰላም አለ እና የባዱካ ስጦታ ለመጀመሪያዬ ነው። ሽቀሺ አታሪ ለሲያው በካሜራ ያንቺ አረ ራሴ ያየዋለሁ ይላል። አራት ተስጣቸው ራሴ ያየዋለሁ ላይ ካሜራ ላይ አትቅረጭኝ ራሴ ያየዋለሁ ይላታል። አስባችሁ እኛ ሀገር ከተማ ላይ ባለባልሽ ስጦታ ሰጠሽው ይጂ ዞር በይ በቃ ራሴ ያየዋለሁ በኋላ ቢልሽ ምን ሊፈጠር እንደሚችል ሳይው ኢማጂን። ብቻ ግን እንደዛ አይነት ሚስት አንዴ ልመርቃችሁ፣ ራሴንም ልመርቅ። እንደዛ አይነት ሚስት ፈጣሪ ይስጠን፣ አሜን። እንደ ሮዛ አይነት ሚስት ፈጣሪ ለሁላችንም ያድለን፣ አሜን በሉ አንድ ላይ እስኪ ኮሜንት ላይ ሰላም አለይኩም በላይ ያ ሹፉልኝ ተገጫው ቀና ብሎ ራሱ አያትም። በነገራችን ላይ እሷ ነች ስጦታውን ራሱ የምታስወጣው። በነገራችን ላይ ክፉ ነው አይደለም፣ ክፉ ነው እያልኩ አይደለም፣ ጀስት ያለማወቅ ባህሪው ነው። እሺ አረ ነቃበል እት ስጦታ ሲሰጠው ሰው እንደዚህ ነው። ትንሽ እንኳን ሰርፕራይዝ አይሆንም። ከሱ ይልቅ ልጆቹ ማለት ነው ከሱ ይልቅ ልጆቹ ደስተኛው። አሁንም ግን ለመንካት አይደለም። እሷን ግን ልንገራችሁ ለልጆቹ ግን አሁን ምንም ነገር ስታረግ አይቻታል። ሮዛ እየሰማሽ ከሆነ እስኪ እኔም ጀጅ እንዳላረግሽ እንዳልፈርድብሽ ለልጆቹ እስኪ አይሆን ነገር ስታረግ ያሳይን እስኪ። ሁሌ ለባልሽ
أنا كنت هاي ففتاي سنتنا لون فايدة عشان زانتين كده يا سوري 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 يمان ያሽተ እንካተን እሺ እንጂ ፋየክ ባትረስራት በስርዓት ታሳያቸው ነው የምትለው። እስኪ ረሺ ሰላም አለይኩም በለኝ። እሺ ቆይ እሺ ሰላም አለይኩም በላቸው። በልመና ነው ሰላም አለይኩም ራሱ የሚለው። ኦ ማይ ጋድ ጦታይ እንዴት ናችሁ? አለን ጋሼ ባወሩ ቁጥርማስ ከወገባችን ቀና ብለን ነው ደህና ነን እግዚአብሔር ይመስገን ምንለው። ጋሼ ባወሩ ቁጥር ይግድ ነው። ደህና ናችሁ? አለን ይመስገን። ሰላም ነው? አለን ይመስገን። ስራ እንዴት ነው? አለን አልሐምዱሊላህ። ይሄው በደንብ አይታ ማለት ነው። አሃው አየሁት። ይሄው ስጦታዬ አበረክቱልኝ። ደህና ናችሁ? እሺ ምን ይፈጠራል? ይኸው እና ውዴቶቼ ያው እንግዲህ ባሉካው ያው በግዴታ ነው እንግዲህ እንትን ያልኩት ቆንጆ ሱሪ ነው። በግዴታ ነው ታውቃለች። በግዴታ መሆኑን ራሱ አሪፍ ሱሪ ነው። ይድል ጉዳይ ነው እንግዲህ የምታረጉታላችሁ። ወላሂ አንዳንድ ሰው እኮ ያው ስጦታ እንኳን ለትንሽም ስጦታ ተደስቶ አክብሮ ይቀበላል። ያው እኔ ያኖርኩበት ነው ያለሁበት ነው ብቻ አልሐምዱሊላህ ማለት ነው። ነው የሚባለው ሌላ ምን ይባላል? የእውነት ግን ታሳዝናለች። እሷ ኤክስፔክት የምታደርገው ነገር አለ። ገባችሁ አይደለ? ላይክ ሰው ስጦታ ሲሰጠው ትንሽ እንኳን ኤክሳይትድ ይሆናል። ወይኔ ምናምን ማለት አለበት። እሱ እኮ እንዲህ ነው የሚለው። እኔ አሁንም አልኳቸው። አሁንም እሱ አውቆ አይደለም አስተዳደጉ ነው። ማንም ሰው አስተዳደጉ ነው። ገባችሁ? ጭምት ሆኖ ካደገ ጭምት ነው። ምንም ማድረግ አንችልም። እሷ ግን ታሳዝናለች። ሰጠው አመሰግናለሁ ሲላት ምንድን ነው የምትለው እሷ? አልሐምዱሊላህ። አንዳንድ ሰው ባልሲስ ስጦታ ሲሰጠው እንዴት ኤክሳይትድ ሆኖ ይቀበላል። እኔ ግን አልሐምዱሊላህ ትላለች። ምስኪን ግን ታሳዝን። የእውነት ይሰማታል። ግን ተሰምቷትም እንትን አትልም። ላይክ እንደ አንዳንድ ሰዎች ስድብ ላይ ምናምን አታተኩርም። በቃ አልሐምዱሊላህ ይኸው ከላይ ሰጠኝ ነው እግዚአብሔር የሰጠኝ ነው ትላለች። ኦ ማይ ጋድ። እና ቆንጆ ሱሪ ነው። በዚህ አጋጣሚ ለቤተሰባችሁ ምናምን ሰርፕራይዝ የምትፈልጉ ልጆች ካላችሁ እንዴት ነው አመራረጥ? ፊቱን እንትን ነው ምርጥ ሸሚዝ ነው። እይት የሱን ፊት አዝኗል። በእናታችሁ እላችኋለሁ ውዴቶቼ። ያስ ሊመሳያልና እሺ ኦራይት ሊለብስ ሄደ ትላለህ። እንግዲህ በአንድ በኩል ታሳዝናለች፣ በአንድ በኩል ታስቃለች። እሱን ግን በእሱ ግን አትፍረዱ። አሁንም እሱ ጀስት አለማወቁ ነው፣ ጭምት መሆኑ ነው እንጂ ክፉ አይደለም። ገባችኋል? ይኸው ልብሱን ሄዶ ሊቀይር መጣ አይደለ? በሌላ ቀን ደግሞ ኔክስት ዴይ ነው። ይሄ ደግሞ ኔክስት ዴይ ላይ የሚቀጥለው ቀን ላይ ደግሞ ሌላ ስጦታ። አስቡት እንግዲህ በየቀኑ ስጦታ የምትሰጥ ሚስት። አንዴ ድጋሚ ልመርቃችሁ። አሜን በሉ። አሜን። እንደ ሮዝ አይነት ሚስት ይስጣችሁ። አሜን። እንደ ባሉካ ስሙ ግን ማነው ባሉካው? ስሙ እስካሁን አይታወቅም። እንደ ባሉካ አይነት ባል ደግሞ አይስጣችሁ። አሜን በሉ። ኔክስት ዴይ ላይ ደግሞ ይኸው አዲስ የሰጠችውን ልብስ ፏ ብሎበት ከዛው ሌላ ስጦታ ነው አሁን ደግሞ የሚሰጠው። የኔ ቆንጆ ትለዋለች። ያው ሞባይል ነው የሰጠችው። ይህን ሞባይል ገዝታለት ነው። የፈለገ ትንሽ ቢሆን ግን አትናቁ። ሞባይል ገዝታ የሰጠችው ይልኝ። ምስጋና ጠፊ ነው አለች ሲጨንቃት። ምስጋና ጠፊ ነው ግን ደስ ይላል። በጣም አፈቅረሻለሁ። ዋት ለመጀመሪያ ጊዜ በጣም ወድሻለሁ ሲል ሰማሁ። ኧረ ይሄማ ሲደገም አንዴ እንድገም ወይ ድጋሚ የማይገኝ እድል ስለሆነ ይደገም። በጣም ወድሻለሁ ሲል ሰማሁ። ምስጋና ጥፊ ነው። ምስጋና ስንጣሽ እኮ በጣም ወድሻለሁ፣ በጣም አፈቅረሻለሁ። አላቶቼ ቅጥል በሉ በላቸው። ከአንቺ ሌላ ወረድ አላልኩሽም። አሰይ አሞቃት ትላለህ።
ከአንቺ በላይ ውርድ ብሏል። ከአንቺ በላይ ወደ ነበር ከአንቺ ውጪ ወደ ውጪ እንደሚባለው ማለት ነው። ከአንቺ በላይ ወረድ ብሏል። ሲያሞቃት ሞባይል ስለሰጠችው ነው ሳስበው። ሽወዳ ነው ባነሻል። ይሄ ሽወዳ ነው ባነሻል። አትበለኝ ቀልቤ። እንደውም ማውራታችሁ እኮ አንዳንዴ ጥሩ ነው። በቲክቶክ እንደዚህ መልቀቃችሁ እውነት ለመናገር ጣብ አደረጋችሁት እኮ። እምቢ ብሎ እኔ እኮ መጀመሪያ ሳላስፈቅደው አንድ ቀን ካሜራ አስገብቼ አላውቅም። ያውቃሉ ሰውዬም ባሁ ይመልስላችሁ። መጀመሪያ ካሜራ ሊቀርጽ ነው ተነስ ቁጭ በል እለዋለሁ። በቃ ምን እምቢ ይለኛል። እምቢ ሲለኝ ነው። ከዛ አሁን ሰዎች እንደዚህ ሲሉት ነው አሁን ቁጭ አለው። ኦኬ ይሄ ባጭሩ ስናብራራላችሁ ትላለህ። ከአንቺ ይልቅ ቲክቶከሮችን ነው የምሰማው ነው ጨዋታው። አይ የክፍለ ሀገር ባል ትላለህ እንጂ ምንም አልሆነም። እውነት ለመናገር ብዙ ልጆች አንዳንድ ነገር ያወራችሁ ነበር። ምንም አልሆነም። አልሐምዱሊላህ ጤነኛ ነው። በግድ ማሳመሙ ጥሩ አይደለም እላችኋለሁ ውድቶቼ። የዛሬ ቪዲዮአችን ይሄን ይመስላል። ኢንሻአላህ ደግሞ ያው ረመዳንም ደርሷል። አላህ በሰላም ያድርሰን። አሚን አሚን። ትእዛዞች የሚፈልጉ ልጆች ኤኒዌይስ ግን ይመቻት፣ ግን ለስራ ያላት እንትን ይመቻት፣ ይመቻት፣ በጣም ይመቻት። እዚህ ጋር ደግሞ ያው እንግዲህ ፍቅር አይነ ስውር ነው ይላል። የኔ ቆንጆ አስባችኋል? እወድሃለሁ የኔ ቆንጆ ስቶ ዞር በይ የሚል ባል ስሙልኝ ብቻ። የኔ ፍቅር ዞር በይ የኔ ቆንጆ ባለፈው ስጦታ ከበላ በኋላ ዞር በይ ማለት ጀመረ ተመልሶ ማለት ነው። ተሰደብኩት። ቆፍራል ሰይፍ በቆፈር ብቻ ነው የምታውቃል አልኳም ነበር። እንደዚህ ትያለሽ አሉኝ። እውነት ነው አይደል? ያው ጨዋታው ካልገባችሁ እያለች ያለችው ምንድነው? ባለፈው ሰደቡኝ እንደዚህ ዝም ብሎ እኔም ብቻ ላይክ ሴት መቆፈር ነው እንጂ የሚያውቀው ስራ ያቅም ምናምን ስላቸው ምናምን ብላ ነው እንግዲህ ያሰው መናገሯ ነው። እውነት ነው። በቃ አይሰማትም። የለም ራሱ ትቼ መጣሁ። ምክንያት ያንተ ናፍቆት ራሱ አላስቻለኝም። በቃ አንዳንዴ እንደዛ ማር ቤት እያለች አስባችሁታል? አምባሻ እየጋገረች ናፍቆቷ አላስቻላትም መጣች። አንዴ ድጋሚ ልመርቃችሁ ትላለህ። ከእንደዛ እንደ ሮዛ አይነት ሚስት ይስጣችሁ። አሜን። አንዴ ግሬና ወርጀሪማስ እንደ ሮዛ አይነት ሚስት ይስጣችሁ። አሜን። ተበየሰብ የበላ እኮ ኢትዮጵያን መሪ ነው የሚያስደርግ የበላ ማለት ነው። የኔ ቆንጆ ትላለች። ደግሞ ምን መሰለ ዳቦ ደፍቼለት ዳቦ ማለት ነው። ሞያ እንዴት ነው? ዳቦ ቤት የኔ ቆንጆ ኑሪ የኔ ቆንጆ ነው። መልስ የለም። ወፍ ነው መልስ። እንዴት አላማረብንም? አረ እሱ አምሮበታል። እውነት ለማውራት እሱ አምሮበታል። አንቺ ማስ እንጃ ብቻ ሮዛ ትላለች። ሞራላ በቃ እሱ ምን ያለበት ልጅ ዝም ብዬ እኮ ጎትቼ ነው ያስኩት እንጂ በቃ እኔ እንጃ። ያው አንዳንዴ ደግሞ ይገለጽላታል ታውቃላችሁ። በግድን ያስኩት እንጂ እኮ ሳይወደኝ ምናምን ትላለች። ኤኒዌይስ እንዲህ ነው እንግዲህ። አንዳንዴ እኮ ትላለች፣ አንዳንዴ እኮ በግድ ይዤው ነው ማለት አይደል? ያሳዝነኛል እንደዚህ ስትል ማለት ነው። አንዳንዴ እኮ በግድ ይዤው ነው እንጂ ማለት ነው። እሱ እኮ ከኔ ጋር ምናምን ትላለች። እሺ ሱፍልኝ ይሄን ደግሞ ያው ጥግትግት እሺ የኔ ቆንጆ የምትለው ነገር እኮ ነው። ቆንጆ አትበይው ብለዋታል ሰዎች ደግሞ እና ወይኔ ቆንጆ አትበይው ብለው ነበር ብላ አስታፈርላት ትላለች። ዛሬ ደግሞ በአዲስ ነገር መተናል። እሺ በምንድን ነው የመጣችሁት? ሰርጌ ቁርስ በልተን ቁጭ ብለናል። እንግዲህ ያወጣ ብላችሁ በአንድ ቦታ ተቀርጾ ምናምን ያላችሁ ነበራችሁ። እንግዲህ እሺ ኢንሻአላህ ወጣ ብለን የትም እንቀርጻለን። ችግር የለውም። ያው ትንሽ ባሉካ ስለላገኘሁት ነው፣ ቢዚ ስለሆነ ነው። አሁን ደግሞ ባሉካ ቢዚ ነው። ሌላ ሚስት ለማግባት ሽር ጉድ እያለ ነው። ኧረ እኔ ደግሞ ጤፍ ምናምን እያስፈጨው ነው።
ያው አይደለም ስትለሽ ኮረመማል። ባለፈው ሌላ ገባለሁ እያለ ነበረ። እኔ ራሱ ምስክራለሁ። ባለፈው ጸባይሽን ካላሳመርሽ ሌላ ገባለሁ እያለ ነበር። ላገባ ነው አለ። ደፋር ነው። ላገባ ነው ይላል እንዴ? ምስት ላገባ ነው። ታቦዝበርቸው ሰላም አለ ስልቴ። አሁን ሮዛ ላይ ሌላ የሚደረብባት ሚስት ነች። ኧረ በእናትህ ኧረ እንደው በእናትህ ደፋር አይናውጣ። እሷ ደግሞ አትሳደብም። ፈልጉለት ትላለች። እሺ ሰላም አለይኩም። ወአለይኩም ሰላም አጂ ትላለች። የመዳም ቂማ ጋሽ የመዳም ቂማ ፈጅር ለሊት ወጣውና መጨታው ተማይተ አዲክ ላይ ረክበኝ ባውና ቦታው ቢምስትን ዘም እንደምባለኛ የመዳም ቅመሞች ይላል። ዋና ደግሞ አዛም ያደረጓቸው የማዳም ቅመሞች ናቸው። ገባቸው? ኦ ማይ ጋድ። ኤኒዌይስ የመጨረሻ አንድ እንይላቸውና እስኪ እንፋታለን። የመዳም ቅመም አያችሁ እኮ አይ የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ ወይ? የመዳም ቅመሞች እንዴት ናችሁ? ምን እንዳላችሁ ታውቃላችሁ? ጠዋት የሆነ ውሃ አለች። እሷን ሊያመጣ ሰው ፈርቶ እኮ ነው። ባለፈው ስላወሩት ፈርቶ ዛሬ ደግሞ አርፊዶ ሄዷል። ዛሬ ደግሞ ስንት ሰው ነው እንደዚህ ያለኝ። በሱ ፈርቼ ነው ጠዋት ወጥቶ ያመጣ። ለዛ ነው ለሌት ወጣ ታመጣው። ካልገባችሁ ልንገራችሁ። ሚስኪን እኮ ነው ልጁ። ግን ሲታይ ራሱ ሚስኪን ነው። ሰዎች ሙድ እያዙበት እንትና ቪዲዮ ላይ ምናምን ታይታል ምናምን ያማል ቂጥን ምናምን እያሉ ማለት ነው ሙድ ሲይዙበት። ጠዋት ውሃ የሚያመጣበት ቦታ አለ። ሄዶ ለማምጣት ምን ያደርጋል? ሰው ሄዶ ከጨረሰ በኋላ ተደብቆ ሄዶ ማምጣት ጀመር። አሰባችሁታል? ሙድ እንዳይያዝበት። ሚስኪን ናቸው ግን በእናታችሁ ሁለቱም ሚስኪን ናቸው። ኦ ማይ ጋድ ወላሂ ላዚምን አንድ ልታምነው ነገር ልንገርህ፣ በአንድ ፈጣሪ ብቻ ይማል። በቃ እሷ ደግሞ ታደፋፍረዋለች። ሰው አትስማ ምናምን ትለዋለች። ገባችሁ? ቆንጆ ፈልጉልኝ እናንተም ጋር ቢሆን አንድ ቆንጆ ፈልጋለሁ። ሌላ ገባ ነው። አንተ ድንጋይ ራስ፣ አንተ ድንጋይ ገና የሚስኪን ነው ብዬ ሳልጨርስ ሮዚናን ታስቀይምብናለህ። ምን አይነቱ አመዳም ፈናታችሁ። ፈልጉልኝ ይላል እንዴ ገና እዚህ ምስኪን ነው ብዬ ሳልጨርስ። ኧረ አንዳንድ ጊዜ እኮ አይገጣጠምም፣ ድስጥና ግጣሙ አይገጣጠምም። አንዳንዴ አትፈልጉልኝም? መጀመሪያ እንፈልግልሃለን ለአንተ የምትስማማን ማለት ነው። ለአንተ የምትስማማ እንደ ሮዛ አይነቱ አሳጠው እንደ አንተ አይነቱ ገፍላም ነች የምትስማማ። ኧረ አንዳንዴ እኮ አይግጠም ነው የሚባለው። የኔና ስራ ፈልጉልኝ። የኔ መጀመሪያ ማለት ነው የአንዱን ሚስት በደንብ ታዋታ እኮ ነው ማግባት አለበት። እሷ ትክክል። መጀመሪያ አንዷን ሚስት ሀቅ ትወጣ። ዝም ብለህ አዛት ታርጋት አንተ ይሁን ጀንፈል ነገር የምን መብት የለህም። መብት የሚባል ነገር የለም። እና እንዴት ናችሁ? ስራ እንዴት ነው? እኛ ደህና ነን ይመስገነው። ወንድም አለም ግን ሁለት ላግባ ምናምን የምትለውን ነገር ተው፣ ይቅረብህ ብራደር ይቅረብህ። መጀመሪያ ሮዚን ተንከባከብ። እንደሱ አይነት ባል የትም አይገኝም። ከመለየታችን በፊት ግን አንዴ ልመርቃቸው፣ አንዴ አሜን በሉ። እንደ ሮዛ አይነት ሚስት ለሁላችንም ሚስጠን፣ አሜን። እንደሱ አይነት ባል ደግሞ የባሏ አይነት ባል ደግሞ ለሁላችሁም አይስጣችሁ፣ አሜን። ኤኒዌይስ ፈታ እንዳላችሁ ትንሽ ተስፋ አድርጋለሁ። ኔክስት ታይም እስካገኛችሁ ሰብስክራይብ ብታደርጉልኝ ሙዴ ነው። ባይ